ባህር ዳር ድረስ ስለመጣ አሳዝነኛል። ግን ባህር ዳር ስላልሆንክ በቃ እኔ ስላልሆንኩኝ ላገኝህ አልችልም። በቃ ምን አደርጋለሁ? ስለዚህ እንደኔ ማለት ነው በቃ አሁን እንደ ሚስትነቴ ተመለስና ወደ አዲስ አበባ ከዛ ወደ አዲስ አበባ ተመለስ። ለምን እኔን አሁን አታገኘኝም? እኔ ያለው ጎንደር ገጠር ውስጥ ነው። ገጠር ነው፣ እኛ አካባቢ በጣም ገጠር ነው። ያው እንደምታዩት ከቤታችን ጀርባ ነው ማለት ነው። ከዚህ ጀርባ ደግሞ ይሄ ደግሞ እንትኑ አሳያችሁ ነበረ። አሳያችኋለሁ፣ በደንብ ነው ማሳያችሁ። የኛን ቤት አበባ ምናምን ዘርተን ማለት ነው ፏ ብሏል አበባው ማለት ነው። አጥራችን ስር ያው ብዙ ጊዜ ክፍለ ሀገር እንደዚህ ይደረጋል ማለት ነው። እና አበባ አለ፣ ቅጠል አለ። እዚህ ጋር እንግዲህ የማሳይክ ጽሁፍ የለም፣ የማሳይክ እንትን የለም፣ አይተክ እንዳትመጣ ነው። የማሳይክ ፎቅ የለም፣ የማሳይክ ሆስፒታል የለም፣ የምነግርክ የሆቴል ስም የለም። እዚህ ያለው ምንድነው? አንድ ቆርቆሮ ቤት፣ አንድ ሳር ቤት፣ አንድ ቆርቆሮ ቤት፣ አንድ ሳር ቤት፣ አንድ የከብት መኖሪያ፣ አንድ የሰው መኖሪያ ነው ማለት ነው። የምልክ አትልፋ፣ አታገኘኝም። እዚህ ያሉት ሳር ቤቶችና ቆርቆሮ ቤቶች ናቸው። ምንም ነገር የለም። ሱማያ በዚህ አጋጣሚ በጣም እንትን ብለሻል። አሁን ላይ ይቅርታን መልመድ አለብሽ። አገራችን እንግዳ ተቀባይነቱን ደግሞ መቀበል ነበረብሽ። ሲመጣ መቼም ከሱ መንጥቆ ልጆቹን ይዞ አይመጣም። አንቻውን ልጆችን ይቀማኛል፣ ልክ እንዳዟዟርኩት እኔንም አላሳየኝ ይላል የሚለው ነገር እንትን ብሎብሽ ነው። ከወሰደው ሊያደርግ ይችላል። ግን አሁን ያለሽበት ቦታ ቢያንስ እንኳን ፓስፖርቱን ያዝ አድርገሽ ልጆቹን ታሳየው ነበር፣ እንግድነትን ትቀበይ ነበር። ስንት አመት አብራችሁ የኖራችሁ ነው። በተደጋጋሚ ደግሞ ክርስትና ተነሽ እያሉኝ ነው ምናምን አትበይ። እሱ አላህ ነው እንግዲህ። እንኳን እዛ ውስጥ ገብተሽ አላህ እንኳን ከፊቱም የክርስትና ሃይማኖት ተከታይ ስለነበርሽ አላህ ሂዳያ ሲሰጥ ነው እንጂ ወደዛ የሚመጣሽው። አሁንም ደግሞ አላህ ነው እንትን የሚለው ማለት ነው። እና አንቺ ግን በተደጋጋሚ እንደዚህ አይነት ነገሮች ባታደርጊ ጥሩ ነው። ሰኢድንም በጣም እንትን እያልሽ ነው ያለና የአንቺ ችግር ጭንቀት እንዳለ ሆኖ ግን እንደዚህ እንትን ባቴ ጥሩ ነው። እንደገና ደግሞ ሀገራችሁን አውቀዋለሁ። በነገራችን ላይ በጣም መከራ ነው። አስዩዚ ነው እስካሁን አስዩዚ ነው እንዴ 2009 ላይ ነበረ ሂጃቸው ነበርና በአጋጣሚ አስዩዚ ምናምን ነው። እሱም ደግሞ ሁሉ ጊዜ አይገኝም የነበረ በጣም ከባድ እንትን ነውና ከዛ ውስጥ ራሱ አንቺን ባትቆይ ጥሩ ነው ለልጆችሽ ለስራሽም። እንግዲህ ይህ ነው ስራሽ፣ ዩቲዩብሽን እየሰራሽ እንድትኖሪ ወደ እንትኑ በትመጭ ጥሩ ነው። ሰኢድን ደግሞ የዚህን ያህል በጣም በስቷል አሁን ላይ። እኔ አሁን ባህር ዳር ሲመጣ ትቀበይዋለሽ፣ ተነጋግራችሁ ትፈቱታለሽ ብዬ ነበር፣ ሌላውም ለሚያሽቃብጠው ሁሉ ማለት ነውና አንቺ ግን ሀያትን የእውነት ጠጪው ክሎረክሱን። አሁን ግን የእውነትሽን ጠጪ ውስጥ የነበረ ማለት ነው። እሷ አጠጣም፣ ሲጀመር አጠጣም፣ እሷ አጠጣም፣ ማስፈራሪያ ነው እንጂ ቆርጣ አጠጣም። አንዲት ደግሞ አለሽ አሽቃባጭ ሀያትን የመሰለ ልጅ ሀያትን የመሰለ ልጅ እያለሽ ታሽቃብጥ ያለሽ። ዩቱብ ልትሰሪ ከሆነ ዝም ብለሽ ስሪ እንጂ ሌላ ቃላቶች እሷም ሱማያም እንዳለሽሽ ሌላ ቃላት ባታወጭ ጥሩ ነው። መስራት ካለብሽ በእነሱ የሚያስታርቅ ነገር ምክር ለሁሉም እንጂ ሀያትም ሱማያም ሰው ናቸው። ከፍም ዝቅ የሚያደርጋቸው ነገር የለም ሰነ መግባራቸው ካልሆነ በስተቀር ማለት ነው። እንደ ሰው ከሰው የተፈጠሩ ስለሆኑ አንቺ ከፍ ዝቅ የማድረግ ነገር አይኖርብሽም። እና ሰኢድ እንግዲህ እንደፈከረው ሂዶ ባህር ዳር እሷ በሄደሽበት እንትን እየተያየ ነው ያለ። በእውነት አሳዘን፣ በጣም ነው ያሳዘነኝ። በነገራችን ላይ ይህን መስዋዕት የሚከፍለው ፍላጎት ስላለው የልጆች እናት ሚስቴ ብሎ ፍላጎት ስላለው እንጂ የራሷ ጉዳይ ብሎ እንትን ማለት ይችል ነበረ። ግን ይህን ያህል አሁን በስቷል። ሀገር ላይ ሲመጣ እንግዳ ተቀባይ እንደመሆኑ ሀገሩ ተቀብለሽ ማስተናገድ ነበረብሽ። ወደ እዛ መሄድ አልነበረብሽም። አሁንም ቢሆን ስልክሽን ከፍተሽ አግኝተሽ ብታወሪው ጥሩ ነው። የእውነቴን ነው። በኋላ ልጆች ወቃሽ ነው የሚሆኑ፣ ይወቅሱሻል። በጣም ነው የሚያዝኑብሽ። ወቃሽ ልጅ ነው የሚሆን። አባታችን እንኳን ያሁኑ ልጅ ያጠናል። አባታችን እንደዚህ አድርገሽ እንትን ያልሽውም ትዳር እኮ ሁሉ ጊዜ ተመቻችቶ አይኖርም። በነገራችን ላይ
ከተስማማችሁ አብራችሁ ትቀጥላላችሁ። ካልተስማማችሁ ደግሞ በሰላማዊ መልኩ ተለያይታችሁ ልጆቻችሁን በጋራ አንቺንም እሱንም ሳይጠሉ ማሳደግ ይቻላል። ያንቺ ግን አሁን ላይ በጣም እኔ በፊት እንትን ብሎሽ ነበር። ሀታሽ ያለውን ኮሜንት አትመልከች። አንድ ሰው ቀን አድርጎ እንትን የሚልሽ የለም። ለልጆችሽ ስትይ አሁንም ቢሆን እባክሽን እንደዚህ አይነት ነገሮች ፉክክር ይቅርብሽ፣ የሀያት ፉክክር ይቅርብሽ። ሰይድ ደግሞ ለአንቺ ያለውን ፍቅር አንቺን እንደሚፈልግሽ ያሳየበት ነው ማለት ነው። በአሁኑ ሰዓት ገንዘብ ያልቃል፣ ይመጣል፣ ይሄዳል። ግን በዚህ ልክ እንደዚህ መስዋዕት የሚከፍል አይኖርም ማለት ነው። እውነት በጣም ጎበዝ ነው። አንቺም ሰነፍለሽ ማለቴ ሳይሆን ግን እባክሽ ወደ ራስሽ ተመለሽ ማለት ነው። ወደ ራስሽ ተመለሽ። አሁንም ቢሆን ነይና ባህር ዳር እሱ ወደዛ መንገዱ ሀገሩንም ስለማያውቀው የሀገሩን ሁኔታም ስላለ የሆነ ችግር ቢደርስ ከባድ ነው እና አሁን ላይ ለራሱ ሀዛው ላለ ሰው መከራ የሆነበት ሀገር አንቺ ደግሞ ወደዛ ወደዚህ እያደረግሽ እንትን እንዳይል የእነሱ የሚፈልጉት እሱን ነው። ሀያት የምትፈልገው ያንን ነው። የሆነ ነገር እንዲፈጠር ሀገር በዛች ምክንያት ደግሞ ምክንያት ሆኖ እንዲረበሽ ነው የሚፈልጉት እና ያንን ነገር እንዳይሆን አንቺ ወደ ባህር ዳር መተሽ ልጆችሽን ይዘሽ አብራችሁ ተነጋግራችሁ ነገሩን ፍቱት። ይብቃ በቃ። እንደ ቀልድ የተጀመረ ነገር ዋጋ አስከፍሏቸዋል ሁላችሁንም፣ አንቺንም፣ ሰይድንም፣ ልጆችሽንም። የሀያትን ታያት። ሀያት ዝም ብላ ናት። ጤነኛም አትመስለኝም። ራሱ የለቀቀ ነው የሚመስለኝ አእምሮዋና እስከዛች ጓደኛዋ ድረስ አብራት ይች ማነው የምትባለች ዝም ብላ ሀያትን የመሰለ ልጅ ሀያትን የመሰለች ልጅ አርግዛለሽ። ብታረግዝስ እንዴ? ገና ካልታየ ልጅ እኮ ሁለት ቆንጆ ቆንጆ ልጅ ሰጥተዋለች። ስላረገዘች ታዲያ ምንድን ነው የሚያደርገው እሱ እንዴ? እንደ ሴት ሌላ ብልሃት እኮ አለ። እሷ በክሎሮክስ ብቻ ፍቅርን ወደ እሷ ለማምጣት የምትሞክር ልጇንስ እንደማታስወጣው ማን እርግጠኛ ይሆናል? ደግሞ አትጠጣውም፣ ዋሽታ ነው። ይሁላ ክሎሮክስ ተደርድሮ ትንሽ ነው የሚበቃ። እሷ ግን በቃ እሱን በዛ በማስፈራራት ነገሮቹን እንትን የማለት መስሏት ነው ማለት ነው። እና ከቻላችሁ ለማስማማት፣ ለማገናኘት፣ ለማቀራረብ ሞክሩ። ካልተቻላችሁ ደግሞ ዝም በሎ። ትርፍ ቃላት አትናገሩ። ልጆች አሉ በዚህ መሀል። ነገ ማልዳ ልጆች አድገው ሁላችሁም ግራ ቀኛችሁንም ወቃሽ ይሆናሉ። ብትጠነቀቁ አሪፍ ነው ብዬ ነው እንትን ብለው። ሁለተኛ ደግሞ ማስተር አብነት እንኳን ደስ አለ። የሁለት መንታ ልጆች አባት ሆኗል። አላህ ያሳድግልህ። አላህ ስብሓን ወተዓላ ልጆችህን ያሳድግልህ። መልካም ሰው ነህ። እንዳንተ ደግሞ መልካም አላህ ያድርግልህ። በጣም ነው ደስ የሚለው። የእናቶች የአባቶች የኢትዮጵያ ሕዝብ እየመረቀህ ልጆችህም እንዳንተ አድቀው ለቁም ነገር በቅተው ሀገርን እንደ ሀገር የሚያስተዳድሩ ለወገን ደራሽ ልክ እንዳንተ የሚሆኑ አላህ ያድርጋቸው ከጤና ጋር እና በጣም ደስ ብሎኛል። ማስተር አብነት እንግዲህ እዩተያንን እንትኑንና አብረን እንቀጥላለን። ይመስገን። እግዚአብሔርን አመስግኑልኝ። እግዚአብሔር ልጅ አሳቅፎኛል፣ በመንታ ልጅ ባርኮኛል። ይህ በእኔ አቅም የሚሆን አይደለም። እግዚአብሔር ስለረዳኝ፣ እግዚአብሔር ስላገዘኝ ነው። የኢትዮጵያ እናቶች፣ የኢትዮጵያ አባቶች፣ የኢትዮጵያ ሕዝብ ጸሎት፣ ዱዓ፣ ምርቃት ሰምቶ በልጅ ባርኮኛል። እንዲህ አይነት ደስታ፣ እንዲህ አይነት በረከት እናንተ ቤትም ይግባ። እግዚአብሔር ልጅ ለምትፈልጉ ሁሉ እንዲህ በመንታ ልጅ ይባርካችሁ። ይመስገን። እግዚአብሔርን አመስግኑልኝ። እግዚአብሔር ልጅ አሳቅፎኛል፣ በመንታ ልጅ ባርኮኛል። ይህ በእኔ አቅም የሚሆን አይደለም። እግዚአብሔር ስለረዳኝ፣ እግዚአብሔር ስላገዘኝ ነው። የኢትዮጵያ እናቶች፣ የኢትዮጵያ አባቶች፣ የኢትዮጵያ ሕዝብ ጸሎት፣ ዱዓ፣ ምርቃት ሰምቶ በልጅ ባርኮኛል። እንዲህ አይነት ደስታ፣ እንዲህ አይነት በረከት እናንተ ቤትም ይግባ። እግዚአብሔር ልጅ ለምትፈልጉ ሁሉ እንዲህ በመንታ ልጅ ይባርካችሁ። እንኳን ደስ አለ ማስተር አብነት፣ እንኳን ደስ አለ። ልጆችን ያሳድግልህ። ደስ ብሎናል። አንተ ደስ ስላለ እኛም ደስ ብሎናል። አላህ ያሳድግልህ። ጤነኛ ልጆች አላህ ያድርግልህ።
እንዳንተ መልካም የሚሰሩ ለሀገራቸው ለወገናቸው የሚጠቅሙ ልጆች አላህ ያደርግልህ። ማስተር በጣም ነው ደስ ያለኝ። አልሐምዱሊላህ ለአላህ ምንም አይሳነውም። የእናቶች የአባቶች ምርቃት ነውና በጣም ደስ ብሎኛል። እንኳን ደስ አለ። በድጋሚ ማስተር አብነት እንኳን ደስ አለ። ወይኔ ወንድም በጣም መልካም ሰው ነህ፣ ይገባሃል። አላህ ደግሞ በልጆችህ የምትደሰት አላህ ያድርግህ። ጤነኛ ልጆች አላህ ያድርግልህ። ጤና ነው ዋናው ማለት ነው። እና በጣም ደስ ብሎኛል። እንግዲህ ሱማያ ማስጠንቀቂያም ሰጥታለች። እንደዛ ባይሆን ጥሩ ነው ማለት ነው። አላህ ይጠብቃችሁ በያላችሁበት። ትንሽ ሰኢድ እንግዲህ ባህር ዳር ነው ያለ። ሀዩም ባህር ዳር መግባቱን ስታውቅ ወደ ጎንደር እንዳትሄድ፣ ባህር ዳር የሰላም በፊት አማራ ክልል እንዳትሄድ መታወቂያ ነው ሆኖ ወደዛ መሄድ የለም እያለሽ ወደ ሌላ ነገሮች ገብታ ነበረች። እሱ አልተቀበላትም እንጂ እሷ ወደ ሌላ እንትኖች ነው። ሰኢድ ምንም አያደርግም። ስለ ፖለቲካ ምንም ነገር የለውም። የምናውቀው በዩቱበር በፕራንኮች እንደዚህ በዩቱብ እንትን ሲል እንደገና ደግሞ አንዳንድ ድራማዎች አብሮ ይሰራ ነበረ። በዛ ነው የማውቀው እንጂ የመን ላይ በስደተኛ ሰው በስደት ሂዶ ጠፍቶ የሚቀረው በዛ አይነት ድራማ ምናምን ይሰራ ነበር ከሱማያ ጋር እንደዚህ እንጂ ምን እንደሆነ ራሱ እስካሁን ድረስ ኦሮሞ ይሁን ኢትዮጵያዊ መሆኑን ነው እንጂ ምን ይሁን የሚያውቅ የለም። አሁን ነው እንትን የተባለ። እሷ ደግሞ ሀያት ደግሞ አሁን ጭራሽ ያለውን ነገር አይታ የሀገሩን ነገር አስባ አይታ የምታደርጋቸው የምትናገራቸው ነገሮች በጣም ከባዶች ናቸው። በእሷ ቤት በአሽሙር እንትን እያለች ነበር። ግን እሱ እኔም ደግሞ አሁን የምመኘው ለሰኢድ ብቻ አይደለም አማራ ክልል ላይ ለሁሉም ከዛው ለተወለደውም ተወላጅ ሆነ ሌላውም ሆነ አሁን ሰላም አይደለችም። ሰላሟ በጣም እንትን ያለች ናት። ከዛው ላይ ያለ ሰው ተሳቆ የሚኖርባት ነው። ግን እንደሚባለውም ደግሞ አይደለም እያለች ነው ያለ ሱማያ። ጥንቃቄ ያስፈልጋል። አላህ ነው የሚጠብቀው እንጂ ከሁሉም ቦታ ያለው ነገር ከሁሉም ቦታ ግጭግው ያለው ነገር አማራ ክልልም አለ ማለት ነው። እና እሷ ደግሞ ነው ከዛ መሄድ አይቻልም ስትለው አንቺ ፓስፖርት አውጥተሽ ቢሆን እንደውም አብረሽ ትሄጂ ነበረ ብሎ ነበረ። እና ሱማያ መልስ ስትሄድ አንቺን በመጣሽ በደንብ ነበር ማስተናግደሽ ስትል ሰኢድን ተቀብላ ታስተናግደዋለሽ ብዬ ነው የነበር እንጂ ወደ ገጠር ትሄዳለሽ ብዬ አላሰብኩም ነበር። በነገራችን ላይ በዚህ ላይ እንኳን ሱማያ ጥሩ አላደረግሽም። የእውነት በጣም ነው ያዘንኩኝ። እንግዳ ተቀባይ ነው ነይ እንቀበልሻለን ብለሽ እንትን ስትይ የነበረ ግን ጥለሽ የሄድሽበት ነገር በጣም ከባድ ነው። አሁን ደግሞ ሱማያ እንግዲህ እኔ ገጠር ገብቻለሁ፣ እንደዚህ ማሳየ ጽሁፍ የለም፣ ሆቴል የለውም፣ አንድ ሳር ቤት አንድ ቆርቆሮ ቤት ነው ያለው እያለሽ እንትን ስትል ነበረ ማለት ነው። እና የገጠሩ ያምራል የመንገዱ ጉዳይ እና አሁን ያለበት የሰላሙ ጉዳይ ነው እንጂ ቢመጣ ምንም አይደለም። ግን ያንን ካሰብሽለት ለልጆች ካሰብሽ ለልጆችሽ አባት ያለው ልጅ በጣም ትልቅ ነገር ነው። አሁን ትንሽ ላይመስልሽ ይችላል። አንቺ ስላለሽ ገንዘብ ስላለ አንቺ ስላለሽ ልጆችሽ ጥሩ አድርጌ አሳድጋቸዋለሁ እነሱን ማሳደግ አያቅተኝም ብለሽ አስበሽ ከሆነ የፈለገ ቅብጥ አድርገሽ ከሱ የበለጠ አድርገሽ ብታሳድጊያቸው አባታቸውን እንኳን ይሄ ታሪክ ያለፉት እነዚህ ሁላ ወዲያና ወዲህ አላችኋት የተናጋው ህይወት ሁሉ ሲያውቁ ጊዜ በጣም ወቃሾች ነው የሚሆነው። ለአንቺም ደግሞ ስሜቱ ከባድ ነው በኋላ። አሁን አይመስለንም በንዴትም ላይም ስለሆነ ምናምን ነውና ስለሌላው ነገር ወደ ክርስቲያን ወደ ቤተሰቦች እሄዳለሁ እመጣለሁ የሚለውን እሱን አላህ ነው ሂዳያ የሚሰጠው። አንቺ ካሰብሽበት መሄድ ቤተሰቦች ባይልሽም መሄድ ትችያለሽ። እንኳን የቤተሰብ ተጽዕኖ እያለው ማለት ነው። ግን አላህ ሱብሓነሁ ወተዓላ ዱዓ አድርጊ፣ አንቺም እሰቢበት በደንብና በዚህ መሀል ልጆችሽን ግን እንደዚህ አድርጉ እያለያሽ ሌላ ውስጥ እነሱንም አታስገቢያቸው።
አንቺም ደግሞ አባትሽ ልበል የልጆችሽን አባት እንዲንከላታ አታድርጊው። በጣም ጸጸት በዝቶበታል። አሁን የሆነ ችግር ቢፈጠር ውስጥሽ በኋላ ሰላም አይኖረውም። ልጆችሽ ደርሰዋል፣ ያውቃሉ። አሁን ሁሉን ነገር ያውቃሉ። ነገ ማልዳ ሲጠይቁሽ መልስ እንዳታጭ። የዛን ጊዜ ተናድጄ ነበር፣ በንዴት በስሜት ነበር፣ እንደዚህ ብሎ ነበር ብለሽ አሁን ያለውን ነገር ለማስረዳት እንኳን ብትሞክሪ ዛሬ መለያየት እንትን እያለ ለምን አባታችን እንደዚህ አንከላታሽው፣ እንደዚህ ተሰቃየ፣ በአንቺ ምክንያት ነው መባል እንዳይመጣብሽ መጠንቀቅ አለብሽ። አንቺ ብትሆኝ እናትሽ ምንድን ነው የምትያት? በዚህ መልኩ ቢያልፍ ማለት ነው ለእናትሽ ምንድን ነው የምትጠይቂያት? አባቴን ብዙ ጊዜ የእናትም የአባትም እንደዚህ አይነት ነገሮች ሲመጡ አንድ ወገን ነው የሚወቀሰውና የሆነ ነገር አላህ የቀደረው ነው የሚሆን። የሆነ ነገር ሲሆን አባቴን እንደዚህ ባይሆን ኑሮ እንደዚህ አይሆንም የነበር እያልነው ወይ እናትን ወይ አባትን ወቃሽ እንሆናለን ማለት ነው። እና እንደዚህ አይነት ነገር እንዳይፈጠር ካሁኑ ብትጠነቀቂ አሪፍ ነው። ሱማያ አሁንም ቢሆን አልመሸም። ስልክሽን ክፈችና ተገናኝታችሁ በስልክ እንኳን አውሪው። ነገሮችን ለመረጋጋት ሞክሩ። አንቺ አሁን ባህር ዳር መምጣቱ ደስ ብሎኛል ምናምን ደስታው አንድ ላይ ተገናኝታችሁ አውርታችሁ እንትን ብትሉ አሪፍ ነው። የእውነት በጣም ነው ያሳዘነ። አሁን ላይ ሀያት ስለ ገንዘቡ ነው የምታስበው። ገንዘብ አለቀ ነው። እኔ ደግሞ የእሱን ክልት ከዚህም በኋላ የሚመጣው ነገሮች ህመም ይኖራል፣ ምን ይኖራል፣ ንዴት አለ፣ ቁጭት አለ። እነዛ ነገሮች በሀያት ምክንያት ብዙ ነገሮች አጥቷል። ውዱን ምሽቱን አጥቷል። ውድ ልጆቹን አጥቷል ማለት ነው። እና አሁን ባሉበት ሁኔታ ደግሞ ወደ ገጠር መሄዳቸው ሌላ ትልቅ ነገር ነው። የሚፈልጉትን እንኳን ማግኘት አይችሉም። በአንድ ጊዜ ሁሉንም ቻሉት ብሎ ለልጆች ራሱ መስጠት በጣም ከባድ ነው። እና በተቻለ መልኩ ሱማያ፣ በተቻለ መልኩ እህቴ እባክሽን ስልክሽን ከፋችና አግኙ ሰይድን፣ ተገናኙ፣ አውሩ፣ ተወያዩ። በቃሽ፣ ይበቃሻል። ካሁን በኋላ ይብቃ። እንግዲህ በኋላ ይበቃል። ይህን ያህል እንትን ማለት የለብሽም። ይበቃሻል። የእውነት በጣም ከባድ ሁኔታ ነው አሁን ያለበት። ከቤተሰቦችሽ ጋር በመገናኘትሽ ደስ ብሎኛል። ግን ከሀገር ከገባሽ በኋላ ይህን ነገር ትቀጥይበታለሽ ብዬ ምንም አላሰብኩም ነበር። ያንቺ ስጋት አውቃለሁ፣ ልጆችን ይቀማያል። አሁን ግን ያለሽበት ሀገርሽ ከቤተሰቦችሽ ጋር ስለሆነ ልጆችሽን ያዝ አድርገሽ ከሱ ጋር አገናኛቸው፣ ተወያዩ፣ ተነጋገሩ። እስከ መቼ ድረስ እንደዚህ ተደብቀሽ ትዘልቀዋለሽ? ሲጀመር እሱ ሲመጣ አንቺ እየሄድሽ በገዛ ሀገርሽም እንደዚህ መንገድ ላይ ልትኖሪ ነው? አስፈላጊ አይደለም። እሱም እንደዚህ መንከላታት የለበትም። በቃችሁ። ተስማምታችሁ ልጆቻችሁን አሳድጉ። የሀዩን ያችን እንትን አትስሜት። ያችን ልጅ እኔ ያችን ልጅ ራሱ በጣም ነው የምትለው። ያነጋገሯ ቃላቶቿ ሰውን ከሰው የማበላለጥ ነገር። እሷ ልምረጥልህ ብላ እሷ አሳቢ ሆና ሰይድ ለእሷ ታሳዝንህም? እሷ 2 ልጆች ይዛ ስትንከራታ አያሳዝንሽም? አታሳዝንሽም? ሱማያ አንዳንድ ጊዜ ለዩቱባችን እይታ ብለን የምንናገራቸው ቃላቶች ነገ በኔ ማለት አለብን። ነገ ማንዳ ሴት ልጅ ነው፣ ሴቶች ነን። ነገ በማን እንደሚደርስ የምናውቀው ነገር የለም። የነገን አስበን የምናገራቸውን ቃላቶች ማወቅ አለብን። አትድረሽብኝ፣ አልደርስብሽም። አንቺ ነሽ የምትደርሽባት። ምትሳደቢ ለባልሽ አታዝኝለትም? ምን አይነት ጉድ ናት እያለሽ የምትመጣ እሷ ናት። እሷ እንደምትለው እንዲያውም ሱማያ መልስ አልሰጠሻትም። አሁን ነው እንጂ እንትን ያለሽ። በቀደመ ደግሞ እርጉዝ ናት። እንደ እንቁላል ነው እንደ ያረገዘሽው ማለት እሱ ሲሄድ የሚፈጨረቅ ማለት ሲነካ እንትን የሚል ነው። ልጅ እኮ ነው። ለምን ይሄን እንደዚህ የሚባለው ግፍ የበዛበት ልጅ ራሱ ጤነኛም አይሆንም። ተጠንቀቁ። የምትናገሯቸውን ቃላቶች፣ ግፍ የምታወርዱትን አሁን ባላችሁበት ሁኔታ እየሆናችሁ እናንተ ለሱማያ ጫና የምታደርጊበት አንቺ ራሱ በጣም ከባድ ነው። ጥሩ አይደለም። እንደ ዩቱበር እንደ ሰው ካሰብሽ ሁለቱም እኩል ናቸው። ሰው ናቸው፣ ሴቶች ናቸው። እንዲያውም የበለጠ የሚታዘንላት ለሱማያ ነው። ለሱማያ ደግሞ ልጆች ይዛ
ስንት አመት አብራ የነበረሽ ሀያት በክሎሮክስ እያስፈራራሽ ነው ያገባሽው። ሱማያ ግን በስራዋ በጉብዝናዋ በሴትነቷ ተዋደው ተፈላልገው ነው የተጋቡት። የሀያት ደግሞ ያው በፕራንክ ምክንያት ሆነ። ከዛ በክሎሮክስ አሁን ክሎሮክሶችን እየደረደረሽ እንትን ትላለሽ እና ያንን ነገር ሁለቱንም ለማስተካከል ነው እንጂ የወጣችሁ ሱማያ ላይ ጫና ማድረግ አስፈላጊ አይደለም። ሱማያ ላይ እጃችሁን አትቀስሩ፣ ሌሎቹም ቢሆን ማለት ነው። በዚህ መሀል የሚጎዱት ሰይድ፣ ሱማያ እስከ ልጆቿ ናቸው ማለት ነው። እነሱን የጠቀማችሁ ሳይሆን ለራሳችሁ ለዩቱባችሁ እየሸቀላችሁ ነው። በመልካም ነገር መሸቀል ይቻላል። አስተያየት እየሰጣችሁ እነሱ የሚቃረቡበትን እንትን የሚሉበትን ስሪ ብላሻለሽ። እሷ ግን አትስደቢኝ፣ ልክ ያለፈ ስድብ አትሳደቢ ነው ያለሽ። አዲስ ዩቱበርም ስለሆንሽ ስሪበት ብላሻለሽ። አለቀ። በበቀደመ ደውላ ቴና ሰይድ ሱማያ ታሳዝንህም እንዴ? እንትን ሀያት እንጂ ሀያት አታሳዝንህም? እርጉዝ እኮ ናት እና ይሄን ልትናገሪ ነው የደወልሽ ነው ያላት ማለት ነው ሰይድ። እና ያውም በእንትን ላይ እሷ ተጣልታ ያለሽ የቅርብ ጓደኛ ከሆንሽ እሷን አረጋግተሽ አጠጣውም አታደርገውም እንዳታደርገው ግን አብረሽ ሄደሽ ጎን ሆነሽ ነበር እንትን ማለት የነበረብሽ እንጂ ዝም ብለሽ አንቺ ለራስሽ ጥቅም ብለሽ ስለሆነ አስታውቆብሻል። እና የሱማያ መልእክት ደግሞ እስካሁን ድረስ እየቀለድሽ ነው። አሁን ግን የእውነት ክሎሮክሱን ጠጪው፣ ሰይድ ወደዚህ ወደ ገጠር እንዳይመጣ አድርጊው፣ ጠጭና አሳይው። ቢያንስ ሆስፒታል ገብታለች ተብሎ እንትን ሲባል ይመለሳል ብላለች። እንደዛ ነው መልእክቱ ማለት ነው። ቢያንስ የእውነት አድርጊው፣ ጠጭ ክሎሮክሱን እየገዛች ዝማት፣ ገንዘቡን ማይክሰር ነው። ማስፈራሪያ አታድርጊው ሁልጊዜ። ክሎሮክስ ቢሸጠውም ዋጋ ጨመረብኝ ኦሪጅናል ነው ብሎ ብላለሽ እያለሽ ደግሞ ቪዲዮ ስትሰራ የምፈልጋቸውን ምግቦች ልብላ በይ እናቴ በደንብ አድርገሽ። በንዴት ሌላ በሽታ እንዳታመጭ። የእውነት እርጉዝ ከሆንሽ ደግሞ ለልጅሽ እሰቢለት። ይህን ክልትት በኋላ በራስሽ ላይ እንዳይደርስ የእውነት ነገ በእኔ እንዳትሉ። ልጅ ጤነኛ ልጅ እንዲወለድ መልካም ነገር ቢሆን ጥሩ ነው። መልካም ነገር ብትናገሩ፣ መልካም ነገር ብትሰሩ ጥሩ ነው። የጥላቻ ያላችሁን ጥላቻ ግን በሱማያ ላይ ማውረድ የለባችሁ። ያላችሁ ጥላቻ እንደ ግለሰብ እነሱን አይመለከትም። ወደ ሌላ መልኩ ከመጣችሁ ደግሞ ልክ እንደ ፖለቲከኞቹ ግቡና ፈትፍቱ እንጂ እነዚህን ከዛ ውስጥ ቀጥታ ለመግባታቸው ነው እንጂ ነው እንትን ነው እያላችሁ እንትን የምትሉት ነገር ይገሉሃል ነው ያለሽ ሀያት። አማራ ክልል ከሄደ ይገደላል ይሞታል ብላ ያስገድለዋለሁ ብላለሽ እያለሽ ስታወራ የነበረሽ ማለት ነው። እና በኋላ ቁርጥ እሱ ሲሄድ ግን ከባህር ዳር ወደ ጎንደር እሄዳለሁ እንዳትል፣ ባህር ዳር ሰላም ያላት ሀገር ናት ምናምን ብላ ደግሞ ዙራ ቪዲዮ ሰራሽ ማለት ነው። ስልክ አያነሳለት መሰለኝ ሰይድ በቪዲዮ የምታስተላልፍ ያለ ግን ውስጣቸው የእውነት እንድትወደጅ ወደ አንቺ እንዲመጣ ማድረግ ያለብሽ ሌላ ስልት እንጂ መላ ሁሉ ጊዜ ክሎሮክስ አንድ አይነት ድራማ ይሰለቻል፣ አንድ አይነት ፕራንክም ይሰለቻል። ለየት ያለ ነገር ይዘሽ ነው ሀያት፣ ለተመልካችሽም ለራስሽ ለባልሽም እንዲመለስ ወደ አንቺ ማለት ነው። እና ውድ ቤተሰቦች እንግዲህ አላህ ሱብሓነሁ ወተዓላ በያላችሁበት ይጠብቃችሁ፣ ከመጥፎ ነገር ይጠብቃችሁ፣ ከሐሲድ ከምቀኛ አላህ ይጠብቃችሁ። ለሱማያም ዱዓ አድርጉላት። አላህ ሱብሓነሁ ወተዓላ ልቦናዋን ጠንካራ አላህ ያድርጋት፣ ቀልቧን በኢማን ሙልት አላህ ያድርግላት። አሁን ባለሽበት ሁኔታ በተለይ በተደጋጋሚ እነዚህ ነገሮች እንትን የምትላቸው ጠቅላ የምትሄድ ነው የሚመስለው። አላህ ሂዳያ ነው የሚሰጥ። አላህ ለልጆቿ ለሷም ሂዳያ ቀልቧን በኢማን ሙልት እንዲያደርግላት ጠንካራ እንድትሆን። ሮመዳን ራሱ ከብዶኛል እያለሽ ነው። ያው የሰው ጫና እናንተ እዚህ ሰዓታችሁን ጠብቃችሁ እንኳን ሙስሊም ሆናችሁ ሶላታችሁን ስትሰግዱ የነበር ከማይሰግድ ቤተሰብ ሄዳችሁ ስትዘነቁ ሰዓታችሁን የሶላት ሰዓታችሁን ታሳልፋላችሁ። ከባድ ነው አውቀዋለሁ፣ እንኳን ሌላ ሃይማኖት ተከታዮች ጋር ሆኖ ማለት ነውና ግን ያው ሱማያን እኔ መክራት በተቻለ መልኩ እንትን ባትል፣ እንደዚህ አይነት ተደጋጋሚ ነገሮች እንትን ባትል፣ ራሷን ውስጧን የማሳመን ነገር እያመጣሽ ነው የሚመስል አንዳንድ ጊዜና ጠንከር ብለሽ
እንደማታደርጊው ሆነሽ መናገር አለብሽ እንጂ እንደዚህ አይነት ነገሮች ይዘሽ ወደ ሚዲያ ባትመጭ ጥሩ ነው። አላህ ቀልብሽን ኢማንሽን ጠንካራ አላህ ያድርገው። ይህን ነው ምለው። እናንተም ዱአ አድርጉላት። አላህ ሱብሓነሁ ወተዓላ ይሄ በዚህ ረመዳን ኢድ ላይ መልካም እንትን እንደምንሰማ ተስፋ አደርጋለሁ። ይሄ ንቁቁሩ ንትርኩ ብሽሽቁ አውቅቶ ልጆቹ ናፍቆታቸውን ከአባታቸው ጋር የደረሱ ልጆች ናቸው። የዛሬ ልጅ ደግሞ አባቱን ነው የሚፈልግ። አባታቸውን አግኝተው ደስተኛ ሆነው እንዲውሉ አላህ ያደርጋቸው። ለልጆች ያሳዝናል። እነሱ ትልቆች ናቸው በሚያደርጉት ነገር። እነሱ ልጆች ግን በጣም ነው የሚያሳዝኑት እና በዚህ መሀል ልጆች ይጎዳሉ። የመንገዱ ልፋት አለ እንግዲህ። ከዛ በደንብ ያደጉ ልጆች አሁን ባሱጂ ወዲያና ወዲህ ንፋስ መቀያየር አለ፣ የምግብ መቀያየር አለ። የሚፈልጉት ብዙ ነገሮች አሉ። ከዛ ላይ ይገኝ ይችላል። ያን ነገሮች ለልጆች ከባድ ነው እና ለልጆቻችሁ ስትሉ እንግዲህ ሰይድ መስዋዕት እየከፈለ ነው ያለ አሁን ላይ። ሱማያ ደግሞ ይቅርታ አለመች ሰው ተጋድሎ እንኳን ይቅርታ ይላል። እንኳን እንግዲህ ባለው ነገር እያባሳሳችሁት እየባባሰ የሄደው የእናንተ እንትን ነውና እልክ በቃ የእልክ ነገር ስለያዛችሁ ነው ከዚህ የማይደርስም የነበር። ግን አሁን በኋላ ግን ይበቃችኋል። እባካችሁ ወደ ራሳችሁ ተመለሱ። መልካሙን ነገር እንደምንሰማ ተስፋ አደርጋለሁ። እንግዲህ ጓደኛዋ ሀዋ ስልኳን ዘግታብኛለች ስትል ነበረች እና ስልክሽን ክፈችና ለሀዋም ይሁን ለሰኢድ ራስሽ ደውለሽ ተመለስም ይሁን ከባህር ዳር ደውይለት ያገኝሽ በስልክ። መቼም በስልክ ልጆችሽን አይወስድብሽ። ደውይና ያንቺ ፍራቻ እንትን ጋር ደውለሽ ሰኢድ ይሄ ቦታው አትንከላታ፣ በጣም ከባድ ነው፣ ላንተ አይሆንም፣ አይመችም፣ መንገዱ ከባድ ነው፣ ወደ አዲስ አበባ እመጣለሁ አንተ ሂድ ብለሽ ይቅርታ ተጠያይቃችሁ በስልክም ቢሆን እሱ እንዳይመጣ ከፈለግሽ ለልጆችሽ እንዲኖርልሽ ከፈለግሽ እንደ ምሽት ማስበሽ ከሆነ እንዳልሽው ከቪዲዮ ላይ እንትን በይ ማለት ነው። እና ይህን ይመስላል ውድ ቤተሰቦች፣ አላህ ይጠብቃችሁ በያላችሁበት። መልእክቴ ይህን ይመስላል። ሀና ባህር ዳር ድረስ ስለመጣ አሳዝነኛል። ግን ባህር ዳር ስላልሆንክ በቃ እኔ ስላልሆንኩኝ ላገኝህ አልችልም። በቃ ምን አደርጋለሁ? ስለዚህ እንደኔ ማለት ነው በቃ አሁን እንደ ምስትነቴ ተመለስና ወደ አዲስ አበባ፣ ከዛ ወደ አዲስ አበባ ተመለስ። ለምን እኔን አሁን አታገኘኝም? እኔ ያለሁት ጎንደር ገጠር ውስጥ ነው። ገጠር ነው፣ እኛ አካባቢ በጣም ገጠር ነው። ያው እንደምታዩት ከቤታችን ጀርባ ነው ማለት ነው። ከዚህ ጀርባ ደግሞ ይሄ ደግሞ እንትኑ አሳያችሁ ነበረ። አሳያችኋለሁ፣ በደንብ ነው ማሳያችሁ። የኛን ቤት አበባ ምናምን ዘርተን ማለት ነው ፏ ብሏል አበባው ማለት ነው። አጥራችን ስር ያው ብዙ ጊዜ ክፍለ ሀገር እንደዚህ ይደረጋል ማለት ነው። እና አበባ አለ፣ ቅጠል አለ። እዚህ ጋር እንግዲህ የማሳይክ ጽሁፍ የለም፣ የማሳይክ እንትን የለም፣ አይተክ እንዳትመጣ ነው። የማሳይክ ፎቅ የለም፣ የማሳይክ ሆስፒታል የለም፣ የምነግርክ የሆቴል ስም የለም። እዚህ ያለ ምንድነው? አንድ ቆርቆሮ ቤት፣ አንድ ሳር ቤት፣ አንድ ቆርቆሮ ቤት፣ አንድ ሳር ቤት፣ አንድ የከብት መኖሪያ፣ አንድ የሰው መኖሪያ ነው ማለት ነው። የምልክ አትልፋ፣ አታገኘኝም። እዚህ ያሉት ሳር ቤቶችና ቆርቆሮ ቤቶች ናቸው። ምንም ነገር የለም።